ሀናና እርግብ ተገናኙ። ኤድራ ከሀና ጋር ፍቅር ጀመሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሆናችሁ ደግሞ ላይክ ሸር እያደረጋችሁ አጠናክሩኝ ማለት ነው። ያው ዛሬ ላይ የመጣሁት እንግዲህ ዋው ዛሬ ደግሞ በጣም ደስ የሚለው ነገር ሀናና እርግብ መገናኘታቸው ነው። ከዛም አልፎ ተርፎ እንግዲህ ሲሆን ቅዱስን አግኝታ እንግዲህ የሀናን የፍቅረኛዋን ስልክ ተቀብሎላታል። ቅዱስ ከሀና ጋር እናቷ ላይ ወደ እስር ቤት ሄዷል ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ እርግብ እስር ቤት ሆና እንግዲህ ያቺ ሰው የገደለችው ልትገድላት አንቃት ነበረ። ዛሬ አንቺ ምን አድርገሽ እዚህ እንደመጣሽ ትናገሪያለሽ ወይም ደግሞ እገልሻለሁ ብላ ስትይዛት ወይዘሮ ሜላት ተነስታ ገላግልታ እሷ ያደረገችኝ የልጄን ሕይወት እየቀማችኝ እቺ እናት እቺ ውሸታም ናት እቺ ናት እና ስትላት ልጅቱ ደግሞ ምህረት የምትባለው ልትገላት ስትል እንግዲህ ዞሮ ወይዘሮ ሜላት አድናታለች ማለት ነው። ዛሬ ላይ እንግዲህ በድጋሚ ሀናና ኤዝራ ተገናኝተዋል። ከምንም በላይ እንግዲህ ኤዝራ ከምሮ ይሆን ከሁሉም ያው ፍቅርን እንዴት እንደሆነ ገርሶላታል። ህይወት ዓለም ሰፊ እንደሆነች ባንቺ አየሁት፣ አረ የማይባል ነገር የለም ማለት ነው። እንግዲህ ሁሉንም ነገር በአንድ ነግሯታል። እሷም ደግሞ ከአሁን ቀጥዬ አፍቅርሃለሁ ነው ያለችው ማለት ነው። ወይ ሀና አሁን እንደ እውነት ያሲር እና ተምቹ ዝሮ እንደ ፍቅር በቃ እኔ ምለው የለም። ከዛም አልፎ ተርፎ እንግዲህ አሁን ላይ ሀናና ኤዝራ ጥሩ ላይ ሆነው ጥሩ ነገር አሳልፈው ሀናም ወደ ቤቷ ትሄዳለች ማለት ነው። ወደ ቤቷ ስትሄድ ምላሴ ምግብ እየበላ ነበረ። እሱም ደግሞ እርቦኛል እባክህ አጉርሰኝ ስትለው እሺ ብሎ አጉርሳታል። ዛሬ ግን ደስተኛ ትመጫለሽ፣ የት ነው ያልሽው ሲላት ከአባቴ ጋር እንዳትዪ መቼም አይደለም ከፍቅረኛዬ ካልኩልሽ ጋር ነው ያሳለፍኩት እያለችው ነበረ። እሺ ሀና ዛሬ ላይ ግን ልክ እንደባለፈው ብሎ ደግሞ እንዳያስቀይምሽ ሲላት አሁን ላይ ግን ያንን ራሱ ጠይቀኝ እምቢ የምለው አይመስለኝም። በቃ እሱ ማለት ሁሉን ነገር በእሱ ላይ ፍቅር እንዴት እንደሆነ አስተምሮ ሁሉን ነገር ነግሮኛል እያለች ለወንድሟ ነገረችው። መቼም ማንዬ ጥንቆቅ እንደሆንሽ አውቃለሁ ብሎ እሱ ደግሞ አስረድቷታል ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ሀና እናቷን ልትጠይቅ ስትሄድ እርግብ አገኘቻት ማለት ነው። እርግብን አብረው ከወይዘሮ ሜላት ጋር ስታገኛት ደነገጠች። ሀና እንዴት ነሽ ብላ ስትላት ደግሞ እንዴት ነሽ ትኛለሽ በሙሉ አፍ አንቺ እንደዛ አድርገሽ እንዴት ሊሆንሽ እያለች ስትላት እኔን እኮ የገደልሽ ልጅ ነሽ ብዙ አለቻት ዞሮ። ከዛም እንግዲህ ወይዘሮ ሜላት በቃ አሁን እንደዚህ ከተባባላችሁ ይበቃል ብላ ተነስታ ወደ ቤቷ ተመልሳለች። ሀንዬም እየገረማት ስትመጣ ወደ ሳሎን ገብታ እንግዲህ ለምላሴ ነግረዋለች ማለት ነው። ምላሴ ደግሞ እኔ እኮ እስከዛሬ ያስጨነቀኝ እማዬን ማን እንዳትናገር ብላ እርግብ እንዳገኘቻት ነው እያለ ሲል እርግብ ደግሞ አክስቴ ማስረጃ አለኝ እያለች ነው እና ለዛ ነው እያለ ሲል ታዲያ ምን ያስጨንቃል ነገሩ ብንመካከር ይሻላል እያለችው ነበር ማለት ነው። ከዛም አልፎ ተርፎ እንግዲህ የሚገርመው ጉዳይ የእስር ቤቱ ጭንቀት እንግዲህ እርግብን ምህረት የምትባለው ልጅ አሁንም በድጋሚ አንቃታለች። ተኛችበት ቀስ ብላ አሁንም የደረሰችላት ወይዘሮ ሜላት እናት ማለት ነው። ሌላ ግን የደረሰላት የለም። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት አሁን ላይ አብራት ከምትኖረው አንደኛዋን ለጠበቃዋ አድርጋ ከስር ልታስወጣት አስባለች። ምክንያቱም ያቺ ልጅ እሷ ባልጣለችው ልጅ ልክ እንደ ሰራተኛ ሆና ስታገለግል ጥለሻል ተብላ እንግዲህ ወንጀል ሰርታ
ሰርተሻል ተብላ የተሰረች ናት ማለት ነው። እንግዲህ እስር ቤት መበስበስ ነው ያላት ልጅ። አሁን ላይ ግን በወይዘሮ ሜላት ሰበብ ትወጣለች፣ ከእስር ቤት ነጻ ትወጣለች። አትወጣም ነው በድጋሚ የምናየው ይሆናል ማለት ነው። ዛሬ ላይ እርግብ እንግዲህ ሀናን አስጠርታለች ማለት ነው። ሀና በድጋሚ ወደ እናቷ የመጣችው ከቅዱስ ጋር ነበር ማለት ነው። ቅዱስ እና ሲሆን ደግሞ ዋው ዛሬ ላይ እንግዲህ ሀናን ተከትሎ እንግዲህ ቅዱስ የሚባል የሀናን የሄደችበትን የህይወት ታሪኳን እያጠና እንግዲህ ለጽዮን ይወስዳል። እውነት የቅዱስ የሚባል ግን የሀናን እውነታ እየወሰደ ለጽዮን ሲነግር የምታፈቅሮ ይመስላል። ትቶት በገዛ እጁ እያስወሰዳት እንደሆነ ኤዝራ ጋር ነው። ኤዝራ ደግሞ ያው ሁሌቱም ምሽቱም ሁሉም ሀንዬ ጋር ነው ማለት ነው። እንግዲህ ጽዮንም ወደ ኤዝራ ናት። ሀና ግን አሁን ላይ አፈቅራለሁ ብሏል። ከፍቅር በላይ የሚባል ቃል ቢኖር እኔም እንደዛ ብለው ተነጋግረዋል። እንግዲህ ከዛም አልፎ ትርፎ እንግዲህ አሁን ላይ በጣም የሚገርመው ነገር ሀና ቅዱስም ደውሎላት እንግዲህ አብሮተው ሁሉ ነገር ለእሷ እንደነገራት ነው። ከዛም አልፎ ትርፎ እንግዲህ ቅዱስን ቀጥሯታል ዛሬ ላይ ማለት ነው። ከዛም በኋላ ተገናኝተው ወደ ፖሊስ ጣቢያ አብረው ይዛው ሄዳለች ማለት ነው። ይዛው ስትሄድ ሀንዬ ዛሬ ደግሞ እንግዳ ጋር ነሽ ለምን አልነግረኝ ስትላት ለምን ቡና እንዳፈላ እያለች ስትል ደነገጠና የት ነው ያለሁት እያለ ሲል ቅዱስ የሚባለው እስር ቤት ነው እና ሰላም ያለች ልጅ እሱ ነው እንዴ ስትላት ምን ብላሻለች ደግሞ ሰላምዬ ከክላሳችን ልጅ ጋር እኮ እንደዚህ ጀምራለች ብላኛለች። በቃ ሰላም ሰማሽ ማለት ሁሉም ህዝብ አወቀ ማለት ነው ወይ እያለች አዎ ይሄን አታውቂም እንደ ያለኝ እናቷ ስትላት ይሄ አይደለም ይሄ ክላስ ተማሪ ነው ብሎ ንግድ መንገድ የመቶ ነው ብላታለች። ከዛም ሰላም ተቀያይረው ሀና ተመልሳለች። ከዛም እንግዲህ በመንገዳቸው ሲያወሩ እንደነበረ ያው ሀና ፍቅረኛ ከዚህ በፊት ከኤዝራ የበለጠና ስለ ቅናትም እያወራትም ነበረ። ሀንዬ እንግዲህ የአሲርም ፎቶና የበፊቱን ፍቅረኛዋን ፎቶ አሳይታው ነበር። ከኤዝራ የሚያምሩ ቆንጆ የሆኑ ነበር እያለች ነበር። ከኤዝራና ከያሲር ማን አምራል እያለች ደግሞ እያወዳደረ ነበረ። እኔ በሴት ልብ ወይም እንትን ሁኔ ቢሆን ያው ራሴ አውቃለሁ። አሁን ግን ይሄ ነው ልልሽ አልችልም ብሎ እንግዲህ ቅዱስ መልሶላታል። የቅዱስ መንጦላጦን ግን ምን ይባላል ማለት ነው። ከዛ ነበር እያለ ከዛም ዛሬ ላይ እንግዲህ ለኤዝራ የነገረው ስለ ቅናት ነበረ። አናን አሁን ከሌላ ሴት ጋር ብታያት ትቀናለህ ወይ ሲለው አዎ እንዴት አልቀናም ብሏል። ያው ሲሆን ግን አንተን እንደምትወድህ አውቃለሁ ግን ፍቅር ማለት በቃ ግን ይሄ ቅዱስ የሚባል እውነት ምን ላይ ነው? በጣም የሚገርም ነው። ያው ዞሮ አሁንም ላይ ሲጨንቀው ምን ሲለው የሚደውለው ሀንዬ ላይ ነው እንጂ ምንም ነገር የለም። ሲሆን ዛሬ ላይ እንግዲህ ስልኩን አላነሳላት ብሎ ማንኛቸውም ስልኳን አላነሱላትም። በጣም ተናዳለች ማለት ነው። ወይ ሲሆን አትናደጂ ማለት ነው። ቁልፍ ማዘ ነበረ ትታው ተነስታለች። በጣም የሚገርም ነው። ምክንያቱም አሁን ላይ የመታመም ብዙ ነገር አለና ማለት ነው። ወይ ጉድ ነው መቼም። ከዛም አልፎ ተርፎ እንግዲህ ጽዮንና ቅዱስ ተብዬው እንግዲህ ከሀና ስልክ ቁጥሩን ፍቅረኛዋን ነበር የምፈልገው አምጥቶላታል ማለት ነው። በስተመጨረሻም ጽዮን ደስ ብሏታል። ምክንያቱም የሀናን ፍቅረኛ በእጇ ስለሆነ እንግዲህ ሀና እገልሻለሁ አለቅሽም እያለቻትም ይመስላል። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ እርግብ እስር ቤት አንዳን አስጠርታታለች። አስጠርታም ያወራቻት እማዬ ነፃ የሚያወጣ ፎቶ አክስቴ ስትገደል አለ እና ስለዚህ እኔን ክስ እንዳመሰሩትብኝ እና ይቅርታ ካረጋችሁልኝ እሷ እንድትወጣ አረጋለሁኝ ከቤተሰቦችሽ አስበሽ ንገሪ ነው ያለቻት ማለት ነው። እሷም ደግሞ በቃሽ ብላ ሀንዬ ተስማምታ ሄዳለች ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ እሷ ከእስር ቤት ስትወጣ እርግብንስ ማን ነው የሚያስወጣት ብላ አላሰበችም። ይህም ማስረጃ ግን የት ነው የያዘችው እያሉ ነው። እውነት በፎቶ ስላየችው እንጂ እጇ ላይ ማስረጃ ግን አለ የለም የሚለውን ደግሞ በቀጣይ የምናየው ይሆናል ማለት ነው።
ለቤቱ አዲስ የሆናችሁ የደወሉ ምልክት እየተጫናችሁ ቤተሰቡ ማለት ነው። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩኝ። ያላ ሱብሃነሁ ወተዓላ ሀገራችን ሰላም ያድርግልን። ባይ ባይ።